በቅርቡ ለመንግስት ሰራተኞች የሚሰጠው የቴክኒካል ብቃት ምዘና ለእያንዳንዱ የስራ መደብ 120 ጥያቄዎች ከሚሰራው ስራ የሚዘጋጁ ሲሆን የባህሪ ጥያቄዎች ግን የሁሉም አንድ አይነት ይሆናሉ ተብሏል። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ በመንግስት አገልግሎትና አስተዳደር ፖሊሲ በተቀመጡት 7 ትልልቅ ጉዳዮች አንዱና ዋነኛ የሆነው የመንግስት ሰራተኞች የብቃት ምዘናና ማረጋገጫ ስርዓት መገንባትና የማስፈጸም አቅምን ማሳደግ የሚለው አምድ ወደ መሬት አውርደን ስንተገብር ሀገራችን በሲቪል ሰርቪስ ውስጥ በእውቀት በክህሎትና በባህሪ የተሟላ ስብዕና ያለው የመንግስት ሰራተኛ እንፈጥራለን ብሏል። በሀገራችን እስካሁን የነበረው በንድፈ ሐሳብ ወይም በቲዮሪ ብቻ የተደገፈ ሲሆን በእውቀት በክህሎትና በባህሪ ተመዝኖ ወደ ሲቪል ሰርቪሱ የሚገባበት ሁኔታ አልነበረም። አሁን የምናደርገው እውቀትን ተግባርና ባህሪን ያላበሰ ሰራተኛ ነው የምንፈልገው ያሉት ኮሚሽነሩ ይህን ለማድረግ ደግሞ ከቲዮሪ ወደ ብቃት እንዴት እንሄዳለን የሚለው በሪፈሩም በ3 ዌቭ ተከፍሎ በርካታ ስራዎች እየተሰሩ መሆኑን አብራርቷል። ከዚህ በኋላ ወደ ሲቪል ሰርቪሱ የሚገባ ሰራተኛ ከቴክኒክና ሙያ ከደረጃ 2 በላይ የሚሆን ሲሆን አሁን ከዚህ በታች ያሉትን የመንግስት ሰራተኞች ስልጠናውን እንደሚመዘኑ ተናግሯል። ለዚህም የብቃት ማዕቀፍ ተዘጋጅቷል። የቴክኒካል ብቃትና የባህሪ ብቃት ተብሎ የተለዩ ሲሆን የቴክኒካል ብቃት 15 ክፍሎች አሉት። የባህሪ ብቃት 12 ክፍሎች ይኖሩታል ብለዋል። ጥያቄዎቹ በ3 የሚከፈሉ ሲሆን ከባድ፣ መካከለኛና ቀላል ጥያቄዎች እንደሚሆኑ ተናግረው ጥያቄዎቹ ከንድፈ ሐሳብ ወጥተን ተግባር ተኮር ሆነው ሁሉም ሰራተኛ ባማከለ መልኩ የሚመዘኑ ይሆናል ብለዋል።